ሰላም ሰላም እንደምናላችሁልኝ ውድ ተከታታዮቼ፣ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ምርጥ የሆነ ለየት ያለ ልዩ የሆነ የጎመን በዶሮ አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋራ ቆዩ ብዬ ስልጋበዝኳችሁ አሁን ወደ አሰራራችን። እንግዲህ ጎመኑን ለማዘጋጀት በመጀመሪያ እንደዚህ ቺክን ብሬስት አለ፣ እንዲሁም ደግሞ ጎመን አለኝ። ከዛ እንግዲህ ቺክኑን ዶሮውን ቺክን ብሬስቱን ማላላጫውን እንደዚህ በደንብ ቀስ እያለን ቁረጥ አድርገን እናዘጋጀዋለን። ከዛ ቁረጥ አድርገን ካዘጋጀን በኋላ ጎመናችንን በደንብ ጥብ አድርገን ካዘጋጀን በኋላ የተጠቀምኩት ጎመን ብዙ ጊዜ ጎመን በስጋ በተለያየ ቦታ ጎመን በጥብስ አድርጌ የምሰራው ይሄንን ጎመን ነው የምጠቀመው። በጣም ጣዕሙ ልክ እንደ ሀገር ቤት ነው የሚለው። እዚህ ጋር ውሃ እንጨምራለን፣ እንዲሁም ደግሞ ትንሽ ዘይት እንጨምርና ጨው እናደርግና ውሃው እንዲፈላ እንተዋለን። ውሃው ሲፈላልልክ አጥበን ያዘጋጀነውን ጎመናችንን እንጨምራለን። ጎመናችንን ከጨመርን በኋላ አንድ ላይ ጎመናችንን እንዲበስልልን ምንድነው ጨውና ዘይት ያደረግንበት ምክንያት የጎመናችን ከለሩ ደግሞ ይዘቱ በጣም እንዳይበላሽ ከለሩ እንዳይለቅብን ይረዳናል ማለት ነው። በጣም ጥቁር እንዳይል ያደርግልናል ማለት ነው። ከዛ በኋላ እዚህ ጋር ጎመናችንን ቀስ እያለን እናበስለዋለን። ስለ ድምጼ በጣም ይቅርታ፣ ሰሞኑን እኛ ያለንበት አካባቢ በጣም አየሩ ቅይር ብሎ በጣም ጉፋን አይሉት ምን አይሉት ድምጻችንን ይዞ ጥርቅምቅም አድርጎናል። ስለ ድምጼ በድጋሚ ይቅርታ ጠይቃችኋለሁ። በዚህ ምክንያት ነው ለብዙ ቀን ቪዲዮ ሳይለቅ የቀረሁት። ግን ከነገ ዛሬ ስል ቀኑ በጣም ሄደና ለዛ ነው እንግዲህ ይሄን መሰለ ቆንጆ የሆነ ቪዲዮ ይዤላችሁ ብቅ ያልኩት ማለት ነው። ከዛ ጎመናችን እዛ ጋር ወደ ጎን እየበሰለልን እዚህ ጋር ጥቂት ዘይት እናደርግና ዶሮ የከተፍነውን ዶሮ ይዘን ወደ መጥበሻችን ላይ እናደርጋለን። እዚህ ጋር የቀይ ሽንኩርት ፓውደር፣ የነጭ ሽንኩርት ፓውደር እንደዚሁም ደግሞ ኬሪ እናደርግበታለን። እንዲሁም ሮዝሞሪኖ እንጨምርበትና ከዛ አንድ ላይ በደንብ ይዘን ማርኔት እየቀላቀልን ዶሮአችንን እናበስላለን፣ ጠበስ እናደርጋለን ማለት ነው። ከዛ እንደዚህ ሁሉም ግብአቶች ይዘን ጭምርምር ካደረግን በኋላ አንድ ላይ ጠበስ እንዲል እናደርጋለን። እንግዲህ ጨው ላይ የቀይ ሽንኩርት ፓውደር ላይ የነጭ ሽንኩርት ፓውደር ላይ ምን አለው ጥቂት ጨውዎች አብሮት ስላሉት እንዳይበዛብን መጠንቀቅ አለብን። ከዛ የዶሮ ስጋችንን በደንብ እንዲጠበስና እንዲበስልን በእንደዚህ መልክ እንጠብሰዋለን ማለት ነው። እንደዚህ አድርገን እየቀላቀልን በደንብ በራሱ ውሃ አምጥቶ በራሱ ውሃ አንድ ላይ በደንብ በስል እንዲልልን ከደን እናደርገዋለን ማለት ነው። እንዲሁም ደግሞ ከጎን ደግሞ ጎመናችንን ደግሞ መብሰሉን ደግሞ እያየን እንሄዳለን ማለት ነው። ከዛ እንደምታዩት ጎመኑ በደንብ እየበሰለልን ነው። እኛ ደግሞ እዚህ ጋር እናደርጋለን የዶሮ ስጋችን እያበሰልን እየጠበስን አያችሁት፣ ውሃ ጥቂት ያወጣል። ውሃውን ሲያወጣ በራሱ ውሃውን እስኪጨርስ ድረስ መታገስ አለብን ማለት ነው። ውሃ ወጣ ምናምን ብለን መድፋት የለብንም። ምክንያቱም በውሃውና በእንፋሎቱ ነው ዶሮ ሊበስልልን የሚችለው ማለት ነው። ትልቁ ከዶሮ ስጋ ክፍል ውስጥ ቶሎ በጣም በስሱ የሚበስልና የሚወደድ በተለይ እንደ ማላላጫ አይነቱን ነገር በእንደዚህ በአሮስቶ ነገር ላይ እንደዚሁም ደግሞ እንደዚህ ከሩዝ ጋር አንድ ላይ ሲሰራ በጣም ነው የሚጣፍጠው። ከዛ እንደምታዩት ቺክኑን ቆንጆ ሆኖ ውሃውን መጠጥ አድርጎ በደንብ አድርገን ጥብስ ጠብሰ ነው ይህን የመሰለ ቺክን አዘጋጅተናል ማለት ነው። ቺክናችንን ጠብሰን ከዛ በመቀጠል ምንድነው የምናደርገው እሳታችንን እዚህ ጋር ጥፍት እናደርግና ወደ ጎን እናደርግና ጎመናችንን በደንብ እናስተካክላለን ማለት ነው። እንደምታዩት ያ ሁሉ ጎመን ገብቶ ሙሽሽ ብሎ በደንብ ብስል እያለልን ነው። ከዛ ወዲያውኑ አንድ ሽንኩርት መካከለኛ መጠን ያለው ቆረጥ አድርገን ከተፍ አድርገን ጎመናችን ላይ ጭምር እናደርጋለን ማለት ነው። ጎመናችን ላይ ጭምር ካደረግን በኋላ ሽንኩርቱ አብሮ ከጎመኑ ጋር እንዲበስል ለትንሽ ደቂቃ እንተዋለን። እሱንም በደንብ ክድን እናደርግና አብሮ በእንፋሎቱ ከጎመኑ ጋር አብሮ ከጎመን ውስጥ የጨመርነው ውሃ በጣም ብዙ አይደለም፣ እየጨረሰ ነው፣ ውሃው መጠጥ እያደረገ ነው። ከዛ እዚህ ጋር ደግሞ ነጭ ሽንኩርት ጨፍለቅ ያለ እንጨምርበታለን ጎመናችን ላይ ማለት ነው። እንግዲህ የጎመን ሂደቱን ብንፈልግ ሽንኩርት መጀመሪያ ጠብሰን ማብሰል ማዘጋጀት እንችላለን። ግን እንደዚህ በዚህ መልክ ብትሰሩት ልክ በተለይ ደቡብ አካባቢ አገር ቤት ጎመን አሰራራቸው በእንደዚህ መልክ ነው። በጣም ልዩ የሆነ ጣዕም ነው ያለው። ከዛ ኮረሪማ
ለጎመን እንግዲህ መድኃኒቱ ነው ወይም ደግሞ በጣም ጣዕሙ ቆንጆ የሚያደርግልን ነው። እንዲሁም ሚጥሚጣ እንጨምርበታለን ማለት ነው። ከዛ አንድ ላይ ይዘን በደንብ እናዋህደዋለን ማለት ነው። ሽንኩርቱ፣ ነጭ ሽንኩርቱ እንዲሁም ሚጥሚጣው፣ ኮረሪማው ለጎመናችን ልዩ የሆነ ጣዕም ይሰጥልናል ማለት ነው። በመጨረሻ ጠብሰን ያዘጋጀነውን ቺክን ብረስት ወይም ደግሞ ዶሮ ስጋችንን ጭምር እናደርጋለን ማለት ነው። የዶሮ ስጋችንን ከጨመርን በኋላ ጎመኑን አንድ ላይ ከዶሮ ጋር አብሮ እንዲዋሃድ የዶሮን ቃና እንዲወስድ የዶሮን ጣዕም እንዲወስድ አንድ ላይ በደንብ በዚህ መልክ እንቀላቅለዋለን ማለት ነው። እንደዚህ በደንብ ከቀላቀልን በኋላ አብሮ እንዲዋሃድ ለትንሽ ደቂቃ እንተዋለን ማለት ነው። ቺክኑ በደንብ በስሏል፣ ጎመኑ በደንብ በስሏል። ከዛ እንግዲህ አንድ ላይ አብሮ የዶሮን ቃና ዶሮን የቀመምንበት እንዲሁም ጎመኑ ደግሞ ቀመመን ያዘጋጀንበት አንድ ላይ አብሮ ተቀላቅሎ በጣም ልዩ የሆነ በጣም የሚጣፍጥ የጎመን በዶሮ አሰራር ለየት ያለ በጣም ነው የምትወዱት። የእውነት በጣም የምንወደው እኔ የቤቴ ምርጡ ገበታዬ ነው። ሁሉ ጊዜ በጣም አዘውትሬ የምሰራው ማዘጋጀው ነው። እንዲሁም ቃሪያ እንጨምርበታለን ትንሽዬ ቃጠል እንዲያደርግልን። እንዲሁም ደግሞ አልጫ ብለን ስንል ቃሪያ ያስፈልገዋል። ቃሪያ እንጨምርበታለን። በጣም ልዩ የሆነ ምርጥ የሆነ የጎመን በዶሮ አሰራር ማለት ነው። በመጨረሻ ደግሞ ቂቤያችንን ጣል እናደርግበታለን። ቂቤ ከሌለን ደግሞ ቂቤ ማስቀረት እንችላለን። እናደርግበት ግን የበለጠ የተሻለ ጥሩ የሆነ ጣዕም ይሰጥልናል ማለት ነው። ከዛ አንድ ላይ ዶሮ ቺክኑ ከጎመኑ ጋር ካሉት ነገር ጋር በጠቅላላ በደንብ ተዋህዶልናል። እንደምታዩት ውሃውን መጠጥ አድርጎ ውሃውን ጭርስ አድርጓል። ጎመኑ በጥሩ ሁኔታ ተዘጋጅቶልናል። በእንደዚህ መልክ ሰርታችሁ ሞክሩት፣ ትወዱታላችሁ። ምርጥ የሆነ የጎመን በዶሮ አሰራር ማለት ነው። እሳታችንን እናጠፋለን፣ ወደ ገበታ እናቀርባለን ማለት ነው። እንግዲህ ወደ ገበታ ለማቅረብ ከጎኑ በሚያስፈልገን በምንፈልገው አይነት እሳታችንን እናጠፋለን። ሳህን ላይ አድርገን እናቀርባለን። ከዛ እዚህ ጋር እንደምትመለከቱት በቃ እንፋሎቱ ምኑ በደንብ ሙክክ ብሎ በስሏል። የዶሮ ስጋ ደግሞ ከእንፋሎቱ ጋር ከጎመኑ ጋር አብሮ ደግሞ ሲዋሃድ የበለጠ በቃ በጣም እንዲሁም በስሏል። ጠበስ ሲል ደረቅ ብሎ በሰል ያለ ነው። ደግሞ እርጥበት ውስጥ ደግሞ ስንከተው ደግሞ በጣም ልዩ የሆነ ጣዕም ነው ያለው። እንደዚህ በምታዩት መልክ የጎመን በዶሮ አሰራሬ ይህንን ይመስላል። የጎመን በዶሮ አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉ ብዬላችኋለሁ። እንዴት ሲታይ ራሱ ደስ ይላል። እንዴት ልዩ እንደሆነ ልነግራችሁ አልችልም። በድጋሚ ሰርታችሁ ሞክሩት። ሀሳብ አስተያየት ካላችሁ ኮሜንት መስጫ ላይ ጻፉልኝ። ከሞከራችሁትም ከወደዳችሁትም ኮሜንት መስጫ ላይ ጻፉልኝ ብዬ ስል ጠይቃችኋለሁኝ። ከዛ በኋላ ብንፈልግ በቆሎ ቂጣ፣ ብንፈልግ በቆጮ፣ ብንፈልግም በእንጀራ በሚያመቸን መንገድ አድርገን መመገብ መብላት እንችላለን። ብንፈልግም ባዶውን መብላት እንችላለን። ምክንያቱም አትክልት ጎመኑ አትክልት ነው። ቺክኑም ደግሞ ዶሮም ደግሞ የዶሮ ስጋ ነው፣ ፕሮቲን ነው። ባዶውን መብላት እንችላለን። ብንፈልግም ደግሞ በእንደዚህ ደግሞ ስንበላው ደግሞ ያለው ጣዕም ልዩ ነው፣ ልነግራችሁ አልችልም። በድጋሚ ትወዱታላችሁ። ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ በጣም ምርጥ ነው። በሚጥሚጣ ከጎን አድርጋችሁ ደግሞ ስትበሉት በልታችሁ አትጠግቡ። ምርጡ የቤቴ ገበታ የጎመን በዶሮ አሰራር ይሄንን ይመስላል። በድጋሚ አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ እንዲጠቀሙበት ይረዳልና ላይክ በማድረግ አበረታቱ። እግዚአብሔር ቢፈቅድ ብንኖር በሌላ ደግሞ በአዲስ ስራ እስክንገናኝ በያላችሁበት